ከምዕራፍ 10 ጀምሮ እንግዲህ ኢዩን ነው የምናገኘው። ኢዩ የተቀባበትን ሁኔታ ትላንትና እንዳያችሁ አስባለሁ። ምክንያቱም ትላንትና በነበረው ክፍል ላይ ነበረ ኢዩ የተቀባው። አለቃ ሆይ ከአንተ ጋር ጉዳይ አለኝ ብሎ ነው አይደለ? ከባልንጀሮቹ መካከል አስነስቶ ያ ከነቢያት ልጆች አንዱ የሆነው ኤልሳ ልኮት የመጣው ሰው ሄደ። አለቃ ሆይ ከአንተ ጋር ጉዳይ አለኝ። በጣም ደስ ይለኛል እሱ ክፍል። እግዚአብሔር በቃ አንዳንድ ጊዜ እንደዚህ አይነት አሰራር አለው እና ከባልንጀሮቻችሁ ጋር ከኩዮቻችሁ ጋር እንደተለመደው ቁጭ ካላችሁበት ቦታ ጥሪ ይደርሳችኋል። አንዳንድ ቀን እግዚአብሔር ይመጣና ከአንተ ጋር ጉዳይ አለኝ ይላል፣ ከአንቺ ጋር ጉዳይ አለኝ ይላል። ሃሌሉያ። እና ኢዩን እንደዛ ብሎ ነው የቀባው። ኢዩ እንደተለመደው ከሰራዊት አለቆች ጋር ቁጭ ብሎ እየተጫወተ ነበር እና እኔ ኢማጂን አድርገዋለሁ በአይምሮ ቁጭ ብሎ ከወዳጆቹ ጋር እየተጫወተ እያለ በድንገት መጎናጸፊያ ሲያርፍበት አይገርማችሁም? በኤልያስ ዘመን የተነገረ ከኤልያስ በኋላ ኤልሳ ከኤልሳ በኋላ ኢዩ እንደሚቀባ እግዚአብሔር ከዘመናት በፊት ነው አስቀድሞ የተናገረው እና ያ ቀን ደረሰና ከነቢያት ልጆች አንዱ ተላከ። ይህንን ዘይት ይዘህ በቀጥታ ትሄዳለህ፣ ኢዩን ታገኘዋለህ፣ አስገብተህ ትቀባዋለህ፣ ወዲያውኑ ደግሞ ተመልሰህ ትመጣለህ ተባለ። ያ ከነቢያት ልጆች አንዱ የተባለ ስሙ ያልተጠቀሰ መልእክተኛ ሄዶ አለቃ ሆይ ከአንተ ጋር ጉዳይ አለ። ሃሌሉያ። በቃ ለእኔ ይሄ በቃ እንደ ትንቢታዊ ቃል ነው። በቃ በእውነት ልነግራችሁ አልችልም። በዚህ ቃል በጣም ጸልዬበታለሁኝ። እግዚአብሔር ከባልንጀሮቼ መካከል ከኩዮቼ መካከል እንደተለመደው ቁጭ ብዬ ስጨዋወት እንደተለመደው ቁጭ ብዬ የተለመደውን ነገር ሳደርግ በኳየር ውስጥ ዝማሬ ሳጠና በቤተ ክርስቲያን ውስጥ በጸሎት ህብረት ውስጥ በተለያየ አክቲቪቲ ውስጥ እያለው መጥቶ ከአንቺ ጋር ጉዳይ አለኝ እንደሚለኝ እግዚአብሔር በጣም በዚህ ቃል ብዙ ጊዜ ጸልዬበታለሁኝ እና እግዚአብሔር ጉዳይ አለው፣ እያንዳንዳችን ጋር ጉዳይ አለው እግዚአብሔር። ሃሌሉያ። ሄዊ እግዚአብሔር ከአንቺ ጋር ጉዳይ አለው፣ ከእያንዳንዳችን ጋር እግዚአብሔር ጉዳይ አለው። እግዚአብሔር በኢዩ ሊሰራው ያሰበው ከዘመናት በፊት የተናገረለት ነገር ስላለ በድንገት መጣ። በቃ በድንገት ይመጣል እግዚአብሔር አይደለም። በድንገት መጣና ከአንተ ጋር ጉዳይ አለኝ ብሎ ቀባው፣ አስነሳው። ስለዚህ የተቀባበትን ዓላማ ለመፈጸም ደግሞ ኢዩ ተነሳ። ግን አንድ ነገር እናያለን፣ የኢዩን ቅንዓት እንመለከታለን። ወዳጆቼ ቅንዓት በጣም አስፈላጊ ነገር ነው። ከዚህ በፊት ስንነጋገር እንደውም አንዱ ጠላት በዚህ ዘመን ከቤተ ክርስቲያን ላይ ከቅዱሳን ላይ የመታው ነገር ቅንዓት ነው ብለናል አይደለ? መልካም ቅንዓት፣ ለቤተ ክርስቲያን ያለ ቅንዓት፣ ለክርስቶስ አካል፣ ለመጽሐፍ፣ ለእግዚአብሔር ቃል፣ ለመጽሐፍ ቅዱስ ያለ ቅንዓት፣ ለመንፈሳዊ ነገር ለአገልግሎት ያለ ቅንዓት እንደተመታ በጎ ቅንዓት፣ መንፈሳዊ የሆነ መልካም የሆነ ቅንዓት፣ የጽድቅ ቁጣ፣ ሌላው ነገር ደግሞ የተመታ ነገር ብለን እጅግ አስፈላጊ እንደሆነና እግዚአብሔር የጽድቅ ቁጣን እንዲመልስልን በራሳችን በስጋ ቁጣ ሳይሆን በጽድቅ የምንቆጣው ቁጣ እንዲመልስልን እግዚአብሔር ደግሞ የቤት ቅናት በላችን ተብሎ እንደተጻፈ አለ። ጌታ ኢየሱስ ክርስቶስ ለእግዚአብሔር ቤት ይቀና ነበረ። ታስታውሳላችሁ አይደለ? ሲገባ እርግብ ሻጮች፣ ገንዘብ ለዋጮች፣ እነዛ በግ የሚሸጡ ምን የሚሉ ቤተ መቅደሱን ሞልተውት ሲያገኛቸው ቤቴ የአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። የቤት ቅንዓት በላችኝ ተብሎ የተጻፈው ቃል ትዝ አላቸው ይላል ደቀ መዛሙርቱ ጌታን ሲያዩት ማለት ነው። ሃሌሉያ። ምክንያቱም የቀናው የእግዚአብሔርን ቅንዓት ነው። የእግዚአብሔር ቅንዓት አለ ወገኖች፣ እያንዳንዳችን ውስጥ ሊኖር የሚገባ የእግዚአብሔር ቅንዓት አለ። ኢዩ ስለ ቅንዓት በጣም ይናገራል እዚህ ቦታ ላይ፣ ወደ በኋላ መመለስበታለሁኝ። መቅናቴን እይ ይላል። እናንተ ቅንዓት ለካ የሚሰማ ብቻ ሳይሆን የሚታይ ነገር ነው። መቅናቴን እዩ ይላል ኢዩ። ለእግዚአብሔር ቅናት አለው። በቃ ለእግዚአብሔር ስም የሚቀና ነው። ለእግዚአብሔር አምልኮ የሚቀና ነው ኢዩና ይሄ ቅንዓቱ ግን ከፍቅር የጎደለ ቅንዓት ነበረ። ከህይወት የጎደለ ከእውቀት የጎደለ ቅንዓት ነበረ። እሱን አሳያችኋለሁ። ፍቅር የሌለበት ቅንዓት ወገኖቼ፣ በዚህ ፍቅር በሌለበት ቅንዓት ስንነዳ የእግዚአብሔርን ስራ በርህራሄ ሳይሆን በጭካኔ ተሞልተን መስራት እንጀምራለን። ይሄ ደግሞ የእግዚአብሔር ባህሪ አይደለም። ሁልጊዜ እንደምንለው የእግዚአብሔር ስራ የሚሰራው በእግዚአብሔር መንገድ ነው። የእግዚአብሔር ስራ የሚሰራው በእግዚአብሔር ባህሪ ነው። ኢዩ አሁን የእግዚአብሔርን ስራ ነው የሚሰራው፣ የእግዚአብሔርን ቅናት ነው የቀናው። ነገር ግን በጭካኔ ነበር የሚያደርገው። አይታችሁ ከሆነ የእግዚአብሔር ቃል በሮሜ ምዕራፍ 11 ቁጥር 36 ላይ ሲናገር ሁሉ ከእርሱ በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። አያችሁ፣ የእግዚአብሔርን ስራ ስንሰራ ከዚህ በፊት ነግሬያችኋለሁ። ይሄ ጥቅስ ማለት እኔም በጣም ህይወቴን የለወጠው ጥቅስ ነው ብዬ ከዚህ በፊት ነግሬያችኋለሁ። በቃ ያሳረፈኝ
ያሳረፈኝ እንደው የሆነ አገልግሎት ልታገለግሉ የሆነ ነገር ልታደርጉ ስትነሱ ጭንቅ የሚላችሁ ከሆነ የሆነ ሹክ የሚላችሁ ከሆነ ራሳችሁን እንድታዩ የሚያደርጋችሁ ከሆነ ይሄንን ጥቅስ እንደ መልህቅ እንዲሆንላችሁ እንድትይዙ ታበረታታችኋለሁ። እኔ የለሁበትም። ሁሉ ከእርሱ ነው፣ ከኔ አይደለም። ለምን እጨነቃለሁኝ? ሁሉ ደግሞ በእርሱ ነው፣ በእኔ አይደለም። አፍተሮል ደግሞ ሁሉ ለእርሱ ነው። የሆነው ሁሉ በሆነ ጊዜ ክብር የማን ነው? የጸጋ ሁሉ ባለቤት የሆነው የእግዚአብሔር ነው። ስለዚህ ከእኔ ካልሆነ በእኔ ካልሆነ ደግሞ በመጨረሻ ለእኔ ካልሆነ ምን ያስጨንቀኛል የሚለው የዚህ የእግዚአብሔር ቃል መገለጥ ነው እኔ ዘመኔን የፈታው ማለት ነው። ስለዚህ በቃ የእግዚአብሔርን ስራ ስንሰራ ስንቀናም ቢሆን ከእርሱ በሆነ ቅንዓት ደግሞ በእርሱ በሆነ ቅንዓት ደግሞ ውጤቱስ ለእርሱ ክብር በሚያመጣ የእርሱን ባህሪ ባማከለ ሁኔታ እንድንቀና እግዚአብሔር ይርዳን። እና ጨካኝ ሰዎችን አይታችሁ ከሆነ እንደ እዩ አይነት ጨካኝ ሰዎችን አይታችሁ ከሆነ በሌሎች ኃጢአት የሚጨክኑትን ያህል ራሳቸውን ለመግዛት በስጋቸው ላይ አይጨክኑም። እነዚህ ሰዎች አይታችሁ ከሆነ በነገራችን ላይ እኛ ሰዎች እኮ በጣም የምንገርም ፍጥረቶች ነን። ለራሳችን በጣም ሜርሲፉል እንደሆንን ታውቃላችሁ። በጣም መሐሪዎች ነን ለራሳችን። በጣም ነው የምንራራው ለራሳችን። በጣም ኮምፕሮማይዝ እናደርጋለን። ሜርሲፉል ነን በጣም ምን አለበት እንላለን። ልክ እኛ ስናደርገው የዛን አክል ከብዶ አይታየንም። ሰዎች ሲያደርጉት በጣም እንደከበደብን ከብዶ አይታየንም። እዩን ቅድም ባነበብኩት ክፍል መጨረሻ ላይ አይታችሁታል አይደለ? በዓልን አመለካችሁ ብሎ እነዚህን ሁሉ ሰዎች ከፈጨ በኋላ እነዚህን ሁሉ ሰዎች ከገደለ በኋላ እሱ ግን እስራኤልን ካሳተው ከኢዮብርአም ኃጢአት አራቀም፣ የወርቅ እንቦሶችን አመለከ። አያችሁ ወዳጆቼ፣ እናታችን የእግዚአብሔር ባህሪ ካልታከለበት፣ የእግዚአብሔር ፍቅር ካልታከለበት፣ ህይወት ካልታከለበት፣ እውቀት ካልታከለበት በሰዎች ኃጢአት ላይ የምንጨክነውን ያህል በራሳችን ኃጢአት ላይ በራሳችን ስጋ ላይ የመጨከን አቅም አይኖረንም። እዩ በራሱ ላይ የመጨከን አቅም አልነበረውም። በአክዓብ ቤት ላይ ያሳየውን ጭካኔ ራሱ ላይ መድገም አልቻለም። ቁጥር 31 ላይ እዩ ግን ይለናል፣ በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም። እንዴ ያ ጨካኝ ያ በዓልን አመለካችሁ ብሎ ሰዎችን ሁሉ ሰብስቦ እዩ በዓልን አሁን ነው የሚያመልከው፣ አክዓብ መቼ አመለከው እንደኔ ብሎ በተንኮል ያን ሁሉ ሰው ሰብስቦ የጨረሰ አንድ ሰው ቢያመልጣችሁ እናንተ ራሳችሁ ትገደላላችሁ ብሎ አስፈራርቶ 80 ሰዎችን በደጅ አቁሞ ያን ሁሉ ሰው የጨረሰ ያ ቀናተኛ እዩ ከኢዮብርአም ኃጢአት አራቀም፣ አልተጠነቀቀም። እስራኤልን ካሳተው ከኢዮብርአም ኃጢአት አራቀም ይላል። አያችሁ፣ ህይወት ሳይኖረን ቅንዓት ግብዝነት ይባላል። ህይወት ሳይኖረን እኛ የማንኖረውን ነገር ራሳችን ላይ የማንተገብረውን ነገር ሰዎች አደረጉት ብለን የእግዚአብሔር ክብር ተነካ ብለን የምንቀናው ቅንዓት ግብዝነት ይባላል። የኢዩ ቅንዓት በግብዝነት የተሞላ ነበረ። መቀባቱ እውነት ነው። የአክዓብን ቤት ማጥፋቱ ከእግዚአብሔር ዘንድ የተነገረ ነው። ነገር ግን እሱ በዛ ነገር መልሶ ሊገኝ አልቻለም። ሮሜ ምዕራፍ 10 ላይ ሐዋርያው ጳውሎስ ስለ አንድ ቅንዓት ይናገራል። ከቁጥር 2 እስከ 3 ድረስ በእውቀት አይቅኑ እንጂ አለ። አያችሁ፣ እየቀኑ ግን በእውቀት አለመቅናት የሚባል ነገር አለ። እግዚአብሔር በእውቀት እንድንቀና በእውነት ይርዳል። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። የሚቀኑት እኮ ለእግዚአብሔር ነው። እናንተ የሚቀኑት ለእግዚአብሔር ነው፣ ግን ቅናታቸው በእውቀት አይደለም። ከዛ ቁጥር 3 ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። ለእግዚአብሔር እየቀኑ ለእግዚአብሔር ጽድቅ አለመገዛት፣ እውቀት ሳይኖረን መቅናት እግዚአብሔርን ራሱን ወደ መቃወም ሊያደርሰን ይችላል። ምክንያቱም አጌንስት ደ ዊል ኦፍ ጋድ ነው የምንሄደው፣ ያለ እውቀት የሆነ ቅንዓት ማለት ነው። እሺ ቀናሁኝ፣ ለእግዚአብሔር ቤት ቀናሁ፣ ለእግዚአብሔር ቃል ቀናሁ፣ ለጸጋ ስጦታዎች ቀናሁኝ፣ ለአገልግሎት ቀናሁ፣ ለቤተ ክርስቲያን ቀናሁኝ። ከዛስ እግዚአብሔር ይህንን ቅናቴን በምን አይነት መልኩ ነው እንድገልጠው የሚፈልገው? ይሄ ቅናቴ በምን አይነት ህይወት ነው መታጀብ ያለበት? በምን አይነት እውቀት ነው መያዝ ያለበት የሚለውን ነገር መጠየቅ ያስፈልጋል። ካልሆነ ግን እግዚአብሔርን ወደ መቃወም ራሱን ቀናሁለት ያልነውን እግዚአብሔርን ወደ መቃወም ሊያደርሰን ይችላል። አንዳንድ ጊዜ ወገኖቼ እውቀት ከማጣታችን የተነሳ የጌታ ተከታዮች የሆነን እየመሰለን ግን የጌታ አሳዳጆች ሆነን ልንገኝ እንችላለን። እየተከተልነው መስሎን ከኋላው እኮ ነው ያለነው፣ ግን እያሳደርን ነው ሊሆን ይችላል። ራሳችንን ቆም ብለን ልንፈትሽ ያስፈልጋል። ቅንዓት ከፍቅር፣ ቅንዓት ከህይወት፣ ቅንዓት ከእውቀት የተለየ መሆን የለበትም። ሐዋርያው ጳውሎስን ታስታውስታላችሁ። ሳውል እያለ ሐዋርያ ሥራ ምዕራፍ 9 ላይ ጌታ ሲገናኘው
ቤተክርስቲያንን እያሳደ ስለ ቅንዓት ብትጠይቁኝ ብሎ እንደውም በኋላ ላይ ትምክቶቹን ሲደረድር አይደለ? ከዕብራዊ ነኝ፣ ደግሞ የከብንያም ነገድ ነኝ፣ በስምንተኛው ቀን የተገረዝኩኝ ነኝ፣ በገማልያል እግር ስር ቁጭ ብዬ ሕግን የተማርኩ ነኝ፣ ስለ ሕግ መጠበቅ ብትጠይቁኝ ደግሞ ፈሪሳዊ ነኝ፣ ደግሞ ሌላስ ስለ ቅንዓት ብትጠይቁኝ ደግሞ በዚህም የሚወጣልኝ የለም። የእግዚአብሔርን ቤተክርስቲያንን የማሳድድ ወንዶችና ሴቶችን ይዤ ወደ እስር ቤት የምጨምር ነበርኩኝ። ለሴቶች እንኳን አይራራም ነበር፣ ወደ እስር ቤት እጨምራቸው ነበር እያስኩኝ አለ። ስለ ቅንዓት ብትጠይቁኝ የሚወጣልኝ ነገር የለም። ምን እያደረግከ ነበር ጳውሎስ? እግዚአብሔርን አትወደውም ነበረ እንዴ? ከመውደዴ ብዛት የእግዚአብሔርን ቤተክርስቲያን እያሳደድኩ የነበረው ከመውደዴ ብዛት። አያችሁ፣ ያለ እውቀት የሆነ ቅንዓት እግዚአብሔርን ከመውደዱ ብዛት፣ ለእግዚአብሔር ከመቅናቱ ብዛት የእግዚአብሔርን ቤተክርስቲያን እያሳደደ ነበረ፣ የእግዚአብሔርን ልጅ እያሳደደ ነበረ። እና ኢየሱስ ክርስቶስ ተገለጠለትና ሳውል ሳውል ስለምን ታሳድደኛለህ አለው። ጌታ ሆይ አንተ ማነህ አለው። እኔ የምታሳድደኝ ናዝሬቱ ኢየሱስ ነኝ አለው። እሱ እያሳደደው ሳይሆን ለሱ እያሳደደለት ነበር የመሰለው። ያለ እውቀት ሲሆን እንደዛ ነው የሚሆነው። የእግዚአብሔርን ስራ መስራታችንን ብቻ ሳይሆን እንድናይ የሚፈልገው በግል ህይወታችን ሊኖረን የሚገባንን መታዘዝ ማየት ይፈልጋል። ኢዩ የግል ህይወቱ ላይ አልሰራም፣ ነገር ግን ለእግዚአብሔር ቤት ይቀና ነበረ፣ ለእግዚአብሔር ክብር ይቀና ነበረ። አያችሁ፣ የእግዚአብሔርን ስራ መስራታችን በግል ህይወታችን ሊኖረን የሚገባውን መታዘዝ አይተካም። መንፈሳዊ ዓለም በጣም ይገርመኛል። ብዙ ነገሮች በመንፈሳዊ ዓለም ሰብስቲትዩት አይደራረጉም። እኔ ሁል ጊዜ እንግዲህ ጌታን ያገኘሁት በዩጎ ቤተክርስቲያን ነው ሁሌ እንደምነግራቸውና ፓስተር ሞ ይለኛል፣ ቲጂ በቃ ሁሌ መጠንቀቅ ያለብሽ ነገር መንፈሳዊ ነገር አንዱ በአንዱ አይተካም ይለኛል። ለምሳሌ የእግዚአብሔርን ቃል ማጥናት በጸሎት አይተካም። ጸሎት የእግዚአብሔርን ቃል በማጥናት አይተካም። ጾም የራሱ ነገር አለው፣ በሌላ ነገር አይተካም። ለምሳሌ በመስጠት አይተካም ጾም፣ ወይም ደግሞ መስጠትን በጾም ልትተኪው አትችይም። እና እያንዳንዱ መንፈሳዊ ነገር እያንዳንዱ የራሱ ስፍራ አለው። የእግዚአብሔርን ቤት ስራ መስራት፣ ለእግዚአብሔር ቤት መቅናት፣ እግዚአብሔርን ጠዋትና ማታ ማገልገል፣ መሮጥ፣ በቤተክርስቲያን ውስጥ በጣም አክቲቭ አገልጋይ መሆን በግል ህይወታችን መታዘዝን አይተካም። ሳብስቲቱሽን የለም በመንፈሳዊ ዓለም፣ አንዱ አንዱን አይተካም። እና ለኢዩ አልተካለትም። የኢዩ ፍጻሜ ያላማረው ኢዩ እግዚአብሔርን ስላልታዘዘ አይደለም። ኢዩ እስከ ፍጻሜ ድረስ እግዚአብሔርን ታዟል። ነገር ግን በአገልግሎት ደረጃ ማለት ነው፣ በተነገረለት ነገር ደረጃ አገልግሏል። ግን በግል ህይወቱ ደግሞ እግዚአብሔርን የሚታዘዝ ሰው አልነበረም። እና ወዳጆቼ ከሚታየው ከተገለጠው የጠላት አሰራር ጋር እየተፋለምን በውስጣችን ወይንም በቤታችን የተሸሸጉ ጣዖታትን ችላ እንዳንል እግዚአብሔር ይርዳን። ኢዩ አደባባይ ላይ ያለውን ጣዖት በማፍረስ በጣም ጎበዝ ነበረ። ኢዩ ህዝብ ሁሉ ተሰብስበው የሚያመልኩትን የጣዖትን ቤተ መቅደስ በማፍረስ በጣም ጎበዝ ሰው ነበረ። ነገር ግን እሱ በጓዳው ያለውን በውስጡ ያለውን በቤቱ ያለውን ነገር ግን ችላ ብሎት ነበረ። አንዳንዴ እንደዚህ እንሆናለን። ውጭውን እየሮጥን በውስጣችን ግን ብዙ ጣዖቶች ተከማችተዋል። በቤታችን ግን የሆኑ ጣዖቶች ተደራጅተው ቆመዋልና እግዚአብሔር ጸጋ ያብዛለን። አያችሁ፣ ቅንዓታችን ለታይታ ሳይሆን ከፍቅር ከእውቀት ከመታዘዝ የሚጀምር ሲሆን እስከ ፍጻሜ ድረስ እግዚአብሔር በህይወታችን ይከብራል። እና ከቁጥር 1 እስከ 7 ያለው ክፍል ላይ ስንመጣ ፍርድ ከየት እንደሚጀምር ያሳየናል። ወዳጆች፣ ህዝብ ሁሉ በድሏል። ፍርድ ግን ከየት ነው የጀመረው? ከላይ ነው የጀመረው። ፍርድ ከላይ እንደሚጀምር እናያለን። በያዕቆብ ምዕራፍ 3 ቁጥር 1 ላይ ሲናገር ወንድሞቼ ሆይ አለ፣ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁ አለ። ወዳጆቼ፣ ማንኛውም ስልጣን፣ ማንኛውም መሪነት፣ ማንኛውም ፊተኛነት በውስጡ ኃላፊነትንና ተጠያቂነትን ይይዛል። ብዙ ጊዜ የምናየው ስልጣን መሆኑንና የፊተኛ መሆናችንን ነው የምናየው። ግን ፍርድ ሲመጣ ፊተኞቹ ላይ ነው አስቀድሞ ይመጣ። ፍርድ ሲመጣ መሪዎቻቸው ላይ ነው አስቀድሞ የመጣው። ያዕቆብም እንደዚህ ያለ፣ ብዙዎቻችን አስተማሪ ባንሆን እመርጣለሁኝ አለ፣ ምክንያቱም የባሰውን ፍርድ እንድንቀበል ታውቃላችሁ አለ። ስልጣን፣ መሪነት፣ ፊተኛነት በውስጡ ሪስፖንሲቢሊቲ እና አካውንታቢሊቲ አለው። ስፍራው ላይ ያስቀመጠ እግዚአብሔር
ሪስፖንሲቢሊቲን ይሰጣል፣ አካውንታቢሊቲም ደግሞ አለ። ይጠይቃል። እንዴት አደረግከው ይላል። ባስቀመጥኩት ስፍራ እንዴት ሆንክ ብሎ ይጠይቃል እግዚአብሔር። ፍርድም ሲመጣ ፊተኞቹ ላይ ነው ቀድሞ የመጣው እና ከቁጥር 8 እስከ 11 ያለውን ክፍል ስናይ ደግሞ እግዚአብሔር በአካብ ቤት ላይ የተናገረው ቃል ሙሉ ለሙሉ ሲፈጸም እናያለን። ምክንያቱም ጌታ ምን ብሏል? ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሏል። ከቁጥር 14 እስከ 16 ባለው ክፍል ደግሞ ከጨለማ ስራ ጋር መተባበር የሚያመጣውን መዘዝ እናያለን አይደለ? እነዛን ሰዎች አገኛቸውና ወዴት ትሄዳላችሁ ሲላቸው የንጉሱንና የእቴጌይቱ ልጆች ለመጠየቅ እየሄድን ነው አሉት። ያዟቸው፣ አንድም ሰው በህይወት እንዳያመልጣል። ሁሉንም ገደሏቸው። እዛ ስፍራ ላይ 42 ሰዎችን ገደሉ ይለናል የእግዚአብሔር ቃል። አያቸው የእግዚአብሔር ቃል ኤፌሶን ምዕራፍ 5 ቁጥር 11 ላይ ሲናገር ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። ከዚህ በፊትም አይተናል አይደለ? እግዚአብሔር የቆሬን ልጆች ሊያጠፋቸው ሲፈልግ ከነሱ ጋር መካከላቸው አጠገባቸው እንዳትገኙ ዞር በሉ። እግዚአብሔር ሊቀጣቸው ነው፣ እግዚአብሔር ሊፈርድባቸው ነው፣ ከነሱ ጋር አትተባበሩ አለ። አያችሁ ፍሬ ከሌለው የጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። ለምን? ዋጋ ያስከፍላል። ለምን በዛ ሰው ቅጣት አብራችሁ ትገባላችሁ? ለምን የዛን ሰው ፍርድ አብራችሁ ትቀበላላችሁ? አትተባበሩ፣ ይልቁንም ግለጡት አለ። እነዚህ ሰዎች ደግሞ እየተባበሩ ነበር። የእቴጌይቱንና የንጉሱ ልጆች ልንጠይቅ እየሄድን ነው አሉት። ያዟቸው፣ አጥፏቸው አለ። ቁጥር 15 ላይ እንደዚህ ይላል። ከዚያም በሄደ ጊዜ የሬካብን ልጅ ኢዮናዳብን ተገናኘው፣ ደህንነቱን ጠይቆ ይላል። ይሄም በጣም የምወደው ክፍል ነው። ልቤ ከልብህ ጋር እንደሆነ ያህል ልብህ ከልቤ ጋር በቅንነት ነውን አለው ይላል። ኢዮናዳብም እንዲሁ ነው አለው። ኢዩም እንዲሁ እንደሆነስ እጅህን ስጠኝ አለ። እጁንም ሰጠው፣ ወደ ሰረገላው አውጥቶት ከእርሱ ጋር አስቀመጠው ይለናል። በጣም ደስ ይለኛል ይሄ ቃል። መጀመሪያ እጅህን ስጠኝ ከማለቱ በፊት ልቡን ጠየቀው። አይገርማችሁም? ምን አለው? ልቤ ከልብህ ጋር እንደሆነ ያህል ልብህ ከልቤ ጋር በቅንነት ነውን ብሎ ጠየቀው። አያችሁ፣ እዩ ከእጅ በፊት ልብ ይጠይቃል። ልባችንን ሳንሰጥ እጃችንን ብንሰጥ በእግዚአብሔር ስራ ውስጥ ምንም ጠቃሚ አንሆንም። ልባችሁ የሌለበት ቦታ ወዳጆቼ እጃችሁንም አትስጡ፣ ገንዘባችሁንም አትስጡ። መጽሐፍ ሲናገር እናንተን እንጂ ያላችሁን አይደለም የምንፈልገው፣ አስቀድመን እናንተን ነው የምንፈልገው ይላል። የእግዚአብሔር ስራ አስቀድሞ ልባችንን የሚፈልገው እኛን ነው የሚፈልገው። እዩ እንኳን ልብህ ከኔ ጋር ካልሆነ እጅህን አልፈልገውም እኮ ነው። ልቤ ከልብህ ጋር እንደሆነ ልብህ ከልቤ ጋር በቅንነት ነውን? ልባችሁ የሌለበት ቦታ ላይ ገንዘባችሁን ኢንቨስት ብታደርጉ፣ ጊዜያችሁን ኢንቨስት ብታደርጉ፣ ራሳችሁን ወስዳችሁ እዛ ብትገኙ፣ ፕሬዘንሳችሁን ኢንቨስት ብታደርጉ፣ ልባችሁ ከሌለበት እግዚአብሔር አይከብርበትም፣ እናንተም ጠቃሚ አትሆኑ። ወደ ፈረሴ ከመውጣት በፊት ከኔ ጋር ጉዞ ከመጀመር በፊት እጅህን ለኔ ከመስጠት በፊት ልቤ ከልብህ ጋር እንደሆነ ልብህ ከልቤ ጋር በቅንነት ነውን? በጣም ወደዋለሁ ይህንን ቃል። በቃ እግዚአብሔር ልባቸው ከልቤ ጋር የሆኑ ሰዎችን ብቻ እንዲሰጠኝ ጸልያለሁኝ። እግዚአብሔር የልብ አንድነትን ይስጣችሁ። በእውነት ከእጅ አስቀድመው ልብ በሚሰጡ ሰዎች እግዚአብሔር ይባርካችሁ። ለአገልግሎታችሁ፣ ለህይወታችሁ፣ ለመንገዳችሁ ከእጃቸው አስቀድመው ልባቸውን የሚሰጡ ሰዎችን እግዚአብሔር ይስጣችሁ። ልቡን ጠየቀው። ከዛ በኋላ እንደዚህ ይላል። ቁጥር 16 ደግሞ ከኔ ጋርና አለው። ቅድም ያልኳችሁ ክፍል ለእግዚአብሔር መቅናቴን እይ፣ በሰረገላው ማስቀመጠው ይላል። እናንተ ለካ የሚታይ ነገር ነው። ለካ የሚሰማ ወሬ ብቻ አይደለም። ለእግዚአብሔር መቅናት የሚታይ ነገር ነው። ለካ አክሽን አለው። ለካ እርምጃ አለው። ለካ ቪዚብል ነው ለእግዚአብሔር መቅናት። ለካ የሚነበብ ብቻ አይደለም። የአንዳንዶቻችን ቅናት እኮ ከፌስቡክ ፖስት አያልፍም፣ የሚነበብ ብቻ ነው። ህይወታችን ላይ አይታይም፣ ከፖስቶቻችን አያልፍም። የአንዳንዶቻችን ቅንዓት ከንግግር አያልፍም፣ ከመሰማት አያልፍም። የእዩ ቅንዓት ግን የሚታይ ነው። ቅንዓቴን ይልኝ አለ። እግዚአብሔር በሚታይ ቅንዓት ይባርክን። ቀንተን የምናደርግ፣ ቀንተን የምናቀና፣ ቀንተን የምናስተካክል፣ የእግዚአብሔርን ክብር የምናስመልስ፣ የቃሉን ክብር የምናስመልስ፣ የቤቱን ክብር የምናስመልስ ያደርገን እግዚአብሔር። የሚታይ ቅንዓት ኢዋት እንዴት እንደቀናች የሚባል ይታያል እኮ የእሷማ ቅንዓት፣ ይታያል እኮ የእሱማ ቅንዓት የምንባል እግዚአብሔር ያደርገን። እዩልኝ አለ። ወሬ ብቻ አይደለም። ቁጥር 31 ላይ ስንመጣ እዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም፣ እስራኤልንም ካሳተው ከኢዮብራም ኃጢአት አራቀም ብሎ በአሳዛኝ ሁኔታ ይደመድመዋል። አያችሁ፣ እዩ የሌሎችን ጣዖት አስወግዶ የራሱን ግን ችላ አለው።
በዚህም መታዘዙ ምን ሆነ? ከፊል መታዘዝ። ሁሌ እንደምንለው ደግሞ ግማሽ መታዘዝ አለመታዘዝ ነው። አለመታዘዝ ነው። ጌታ ለሁለት ጌቶች መገዛት አትችሉም አለ። ሰው አንዱን ይወዳል ሁለተኛውን ይጠላል አለ። ለሁለት ጌቶች አንድ ጊዜ መገዛት አይቻልም። እዩ ሁለት አማልክትን ባንዴ ሊያመልክ ሞከረ። ባላንስ ለማድረግ ሞከረ። እንደዛ አይሆንም። አምልኮ ባላንስ አይደረግም። አምልኮ ጠቅልለን የምንገባበት ነገር ነው። እግዚአብሔር ጠጋ ጠጋ በሉልኝ ብሎ የሚቀመጥ አምላክ አይደለም ብለናል። ሁሉን ነቃቅለን ሁሉን አዋርደን የምንሾመው አምላክ ነው እግዚአብሔር። ለዚህ ግማሽ መታዘዙ ካለመታዘዝ እኩል ሆነበት። እዩ እንደ ጅማሬው ፍጻሜው አላማረም። ወዳጆቼ የነገስታቱን ታሪክ እኔ በማጠናበት ጊዜ ዛሬ ከአንድ ወዳጄ ጋር እየተነጋገርን ነበረ እና እግዚአብሔር ስለ ፍጻሜ እያወራን ነበረ። አቤቱ ጌታዊ ፍጻሜን አሳምር እየተባባልን በቃ እያካፈልኩት ስለ ነገስታቱ ታሪክ ሳነብ ስለ ፍጻሜያቸው እንዴት በቃ የሚያሳዝን እንደሆነ እያጫወትኩት እግዚአብሔር ፍጻሜያችንን ያሳምር እየተባባልን ነበር። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንደዚህ ያለ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። እግዚአብሔር እስከ ፍጻሜ ድረስ የምንሄድ ሰዎች ያደርገን። ወገኖቼ አጀማመር አይደለም ዋናው፣ አጨራረስ ነው። አጨራረስ ነው። የጨረሰ ሰው ነው አንተ ታማኝ በጎ ባሪያ ወደ ጌታህ ደስታ ግባ፣ በጥቂቱ ታምናሃልና በብዙ ትሾማለህ የሚባለው ያንን ድምፅ ያንን ተናፋቂ ድምፅ በቃ የሚሰማው የጨረሰ ሰው ብቻ ነው። አትናፍቁም ያንን ድምፅ? ከዛ በላይ የሚያስደስት ድምፅ እኮ በምድርና በሰማይ እኔ ያለ አይመስለኝም። በምድር ቢፈለግ በሰማይ ከዛ በላይ የሚያስደስት ድምፅ የለም። አንተ ታማኝ በጎ ባሪያ በጥቂቱ ታምናሃልና በብዙ ትሾማለህ፣ ወደ ጌታ ደስታ ግባ የሚለውን ድምፅ የሚሰሙ እስከ ፍጻሜ ድረስ ይሄዱ ናቸው። እግዚአብሔር ፍጻሜያችንን እያሳመረው። ስለዚህ ከዚህ ምዕራፍ የምናየው ወገኖች ቅንዓታችንን እንመርምር። በውጭ ያሉ ጣዖታትን ለማፍረስ እየተጋደልን የውስጣችንን ችላ እንዳንል እንጠንቀቅ። ስልጣን በውስጡ ኃላፊነትና ተጠያቂነት እንዳለው አንዘንጋ። ማገልገል መታዘዝን እንደማይተካ አንርሳ። ከክፉዎች ጋር መተባበርና መተሳሰር ዋጋ እንደሚያስከፍል አንርሳ። ለእግዚአብሔር ስራ ከእጃችን በፊት ልባችንን እንስጥ። ለፍጻሜያችን እንጠንቀቅ። ከዚህ ምዕራፍ የምንማራቸው ነገሮች እነዚህ ናቸው። ፈጠን ብዬ ወደ ምዕራፍ 11 አልፋለሁ። ምዕራፍ 11 ላይ ጎቶሊያን እናገኛታለን። የሚገርም አጀንዳ ይዛ ትነሳለች። የመንግስትን ዘር የማጥፋት አጀንዳ። አይገርማችሁም? ቁጥር 1 ሲጀምር የአካዝያስም እናት ጎቶሊያ ልጇ እንደሞተ ባየች ጊዜ ተነስታ የመንግስትን ዘር ሁሉ አጠፋች ይላል። ወዳጆቼ ሰይጣን የፈለገውን ያህል ቢጥር ግን እግዚአብሔር ዘር ማስቀረት ያውቅበታል። እኔ በጣም ደስ ይለኛል። ይሄ በቃ ዘር ማስቀረት ያውቅበታል። ጨርሻለሁ ሲል ደምስሻለሁ ሲል ሸሽጎ ያስቀምጣል። እግዚአብሔር አሉኝ ይላል። ዘር ያስቀራል እግዚአብሔር ሁል ጊዜ። ሃሌሉያ። ሸሽጎ ያስመለጠው አንድ ሰው ነበረ። ማቴዎስ ወንጌል ምዕራፍ 2 ላይም ካስታወሳችሁ አሰራሩ አንድ አይነት ነው። በነገራችን ላይ ፓተርን አለው ጠላታችን። ይህንን ታውቃላችሁ። ፓተርን አለው፣ አሰራር አለው። እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔምና በአውራጃ የነበሩትን 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ ይላል። ምን ሊያደርግ? የመንግስትን ዘር ሊያጠፋ እና የመንግስትን ዘር ሊያጠፋ ልኮ አስገደለ ይላል። 2 ዓመት የሆናቸውን ሕፃናት ሁሉ ጌታ ግን ያውቅበታል። ሃሌሉያ። ጌታ ግን ያውቅበታል። የሕፃኑን ነፍስ የሚፈልግ ስላለ ለዮሴፍ በህልም ተገለጠና ልጁን ይዘህ ወደ ግብፅ ሽሽ አለው። ያውቅበታል። ዘር ማስቀረት ያውቅበታል። ኢሳያስ ይሄንን ጊዜ አሻግሮ ተመልክቶ ትንቢተ ኢሳያስ ምዕራፍ 1 ቁጥር 9 ላይ እንደዚህ ያለ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሄሮድስ ቢሆን ኖሮ ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራን በመሰልን ነበረ። ተስፋችን በተሟጠጠ ነበረ። ምንም እድል ባልኖረን ነበረ። ባከተመልን ነበረ። ግን የሰራዊት ጌታ እግዚአብሔር ዘርን አስቀረልን። ለዮሴፍ በህልም ተገለጠና ወደ ግብፅ ይዘው ሂድ አለውና ዘርን አስቀረልን። ሃሌሉያ። ተስፋን አስቀረልን። አለው አሰራር እግዚአብሔር ዘርን የሚያስቀርበት። ዮሳቤት የምትባል ድንቅ ሴት ትመጣለች። እዚህ ቦታ ላይ ድንቅ ሴት መጣች። ዮሳቤት ኢዮአስን እንዳይገደል የተሸሸገችው በእግዚአብሔር ቤት
አይገርማችሁም? የሸሸገችው ቦታ ራሱ ሸሸገችው። እሱንና ሞግዚቱን ወስዳ በእግዚአብሔር ቤት ሸሸገቻቸው። ኢዮአስ በእግዚአብሔር ቤት ተሸሽጎ ከጎቶሊያ ማምለጥ ብቻ ሳይሆን ያድግ ነበረ። በማን ስር? በዮዳሄ ስር ሆኖ ያድግ ነበረ። ለእግዚአብሔር ያድግ ነበረ። ለንግስና ያድግ ነበረ። ሃሌሉያ! ያድግ ነበረ። ልክ ማርያምና ዮሴፍ ኢየሱስን ይዘው ሄደው እንዳሳደጉት ማለት ነው። የእግዚአብሔርን ቃል ያልነገሩት ይመስላችኋል? የሕጉን ቃል ያላስተማሩት ይመስላችኋል? ከዛ በኋላ መጥቶ እንደዛ ከሙሴ ሕግ ከመዝሙራት ከነቢያት እየጠቀሰ ሲናገር እኮ ከነሱ ጋር ባሳለፈው ጊዜ ሕጉን ያላስተማሩት ይመስላችኋል? ዮዳሄ ደግሞ እስከ 7 ዓመቱ ድረስ ይህንን ብላቴና ያስተምረው ነበረ። በእግዚአብሔር ቤት ያሳድገው ነበረ። ሃሌሉያ! ከዛ በኋላ ዮዳሄ ከ7 ዓመት በኋላ የሚመለከታቸውን ሰው ጠርቶ የንጉሱን ልጅ አሳያቸው ይላል። ደስ ሲል ቃሉ አሳያቸው። አያቸው፣ ታማኝ ካህናት፣ ታማኝ አገልጋዮች ዛሬን ብቻ ሳይሆን ትውልድን ሸሽገው በማሳደግና በትክክለኛው ጊዜ በመግለጥ መጪውን ዘመን ይዋጃሉ። ዮዳሄ መጪውን ዘመን ዋጀ። ምን አድርጎ? ትውልድ ሸሽጎ አሳደገ። ማሳደግ ብቻ አይደለም፣ በትክክለኛው ጊዜ ደግሞ ገለጠው። የንጉሱን ልጅ አሳያቸው። ሁለቱም ኢሹ ስለሆነ ነው በጣም አጠንክሬ የምናገረው። ማሳደግም ኢሹ ነው። ብዙ ጊዜ ደግሞ የምናደርገው ነገር አሳድገን መገለጥ በሚኖርባቸው ጊዜ ልጆቹን መግለጥ አንፈልግም። ልክ እኛ ብቁአን፣ ብፁዓን፣ ፍጹማን ስንሆን እንደተገለጥን አድርገን ስለምንቆጥር አናምናቸውም። ዱላውን ለልጆቻችን መልሰን ለመስጠት አናምንም። እኛ እየሰራን እንደተሰራን እንረሳና ተሰርተው እንዳላለቁ እየተሰማን ዱላውን ለልጆቻችን ማቀበል እንሳሳለን። ዮዳሄ ግን 7 ዓመቱ ላይ ለ7 ዓመት ልጅ የንጉሱን ልጅ ጠርቶ አሳያቸው ይላል። አሳያቸው። ጉዳዩ የእግዚአብሔር ምርጫ ጉዳይ እንደሆነ ዮዳሄ ያውቃል። ጠርቶ አሳያቸው። ዮሴፍ ወደ ግብፅ ይዞ መሸሽ ብቻ አይደለም፣ ከግብፅ ደግሞ የሕፃኑን ነፍስ የሚፈልጉት ሞተዋልና ተመለስ ሲባል እሺ ብሎ ደግሞ ታዞ ተመለሰ። ፈርቶ ቢቀር አስባችኋል እንዴ? 2000 ህፃናት በሙሉ የገደለ የአብድ ሰውዬ ከሱም በኋላ የተነሳው ልጁም እንደዛ እንደማያደርግ እኔ ምን ዋስትና አለኝ? ቢገለኝስ ይዤው ጠፍቼ እንደነበረ ሰምቶ ደግሞ ብሎ ፈርቶ ቢቀር አስባችኋል? ብዙ ጊዜ ማሳደጉን እናሳድጋለን፣ መግለጡን ግን እንፈራለን። ዮሴፍ ግን አልፈራም። ተመለስ፣ የህፃኑን ነፍስ የሚፈልጉት ሞተዋል ሲባል ተመልሶ መጣ ይለናል። ማቴዎስ ወንጌል ምዕራፍ 2 ከ21 እስከ 22 ድረስ። እርሱም ተነስቶ ህፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ። በአባቱም በሄሮድስ ፈንታ በአርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በህልምም ተረድቶ ወደ ገሊላ አገር ሄደ ይላል። ስለዚህ ወገኖቼ ትውልድን ሸሽጎ ማዘጋጀት ብቻ ሳይሆን በጊዜው ታምኖ መግለጥም እኩል አስፈላጊ ነገር ነው ማለት ነው። እኩል የሚያስፈልግ ነገር ነው። ቁጥር 12 ላይ ስንመጣ የንጉሱንም ልጅ አውጥቶ ዘውዱን ጫነበት፣ ምስክሩንም ሰጠው፣ ቀብተውም ንጉስ አደረጉትና ንጉስ 1000 ዓመት ይንገስ እያሉ እጃቸውን አጨበጨቡ ይላል። ዮዳሄ በጣም የሚገርም ሰው ነው። እንዴት እንደወደድኩት ልነግራችሁ አልችልም። ዮዳሄ ያሳደገውን ያንን ብላቴና ያንን የ7 ዓመት ልጅ ቀብቶና ዘውድ ጭኖ በራሱ ላይ ጭምር ሊያነግሰው አልሳሳም። የእሱም ንጉስ እኮ ነው የሚሆነው። አልሳሳም፣ አነገሰው። 1000 ዓመት ንገስ አለው። ዘውዱን ጫነበት። የተባረከ ኢዮአስ የአካዝያስ ልጅ በመሆኑ ዙፋን የተገባው ነው። በእርግጥ ግን ደግሞ እግዚአብሔር እስከቀጠረለት ቀን ድረስ ከዮዳሄ እጅ በታች በእግዚአብሔር ቤት ተሸሽጎ ማደግ ነበረበት። መብቱ እኮ ነው። ሂዝ በርዝ ራይት። የአካዝያስ ልጅ ነው። አባቱ ሲሞት በአባቱ እግር መተካት መብቱ ነው። ግን ሕፃን ነው፣ ማደግ ነበረበት። በዮዳሄ እጅ አደገ። አያችሁ ወገኖች፣ የገላትያ ምዕራፍ 4 ከ1 እስከ 2 እንደዚህ ይላል። ነገር ግን ላለው ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። በእግዚአብሔር ቤት በታመኑ አገልጋዮችና መጋቢዎች ስር ሆነን ተሸሽገን ለእግዚአብሔር እንደገለት። አዎ ተጠርተናል። አዎ ተቀብተናል። አዎ መልእክት ተነግሮናል። አዎ እግዚአብሔር በእኛ ታላላቅ ነገሮችን እንደሚያደርግ ሰምተናል። ግን እግዚአብሔር እስከቀጠረልን ቀን ድረስ ምን እናድርግ? ልክ እንደዚህ እንደ ኢዮአስ ጥሪውም ቢኖረን ትንቢቱም ቢኖረን መልእክቱም ቢኖረን በታመኑ አገልጋዮችና
በመጋቢዎች በጠባቂዎች ስር ሆነን ለእግዚአብሔር እንደግለት። ለማን አልኩኝ? ለእግዚአብሔር፣ ለዓለም ሳይሆን ለሰዎች ሳይሆን ለሚያሳድጉን ሰዎችም አይደለም። ፎርዛት ማተር የምናድገው ለፓስተሮቻችንም አይደለም የምናድገው። በዚህ ጊዜ እንደዛ ስለሆነ ማለት ነው ሰዎች ለፓስተሮቻቸው ነው የሚያድጉት። ከእግዚአብሔር ይልቅ ፓስተሮቻቸውን ዲፌንድ ሲያደርጉ ነው ከጠዋት እስከ ማታ ድረስ ወንጌል ከሚመሰክሩበት ሰዓት ይልቅ ፓስተሮቻቸውን ዲፌንድ የሚያደርጉበት ሰዓት ይበልጣል። እንግዲህ እናንተም ገጥሟችሁ ይሆናል እንደኔው። መጋቢዎቻቸውን ዲፌንድ የሚያደርጉበት ጊዜና ኢነርጂ ወንጌል ቢሰብኩበት ስንት ሰው በዳነ ነበረ። ለእግዚአብሔር እንደገለት። እግዚአብሔር ለጠራን ነገር እንደግ። አዎ በመጋቢዎቻችን ስር ሆነን በታመኑ መጋቢዎቻችን ስር ሆነን ልክ በዮዳሄ እጅ እንዳደገው እዛ ሆነን ግን ለእግዚአብሔር እንደገለት። ለሱ ምስክሮች ለመሆን የሱ መልእክተኞች ለመሆን ማንን ልላክ ሲል እኔን ላከኝ ለማለት የሚላክ ትውልድ ያደርጋችሁ እግዚአብሔር በእውነት። እኔ አስታውሳለሁኝ በቃ ጸሎታችን ይሄ ነበረ። ኢሳይያስ 6 ላይ ያልጸለየ ከእናንተ መካከል ይኖራል ብዬ አላስብም አይደለ? በቃ ይሄ እኮ ነው ጸሎታችን። ጌታ ሆይ እኔን ላከኝ። የእግዚአብሔርን ድምፅ ሰማሁኝ። ማንን ላክ ማንስ ይሄድልናል ሲል እኔን ላከኝ አለ ኢሳይያስ። እኔን ላከኝ። በቃ እግዚአብሔር ይላከን። እናንተ የሰው መልእክተኞች ሆነን ዘመናችን አይበላ። በቃ የሰው ዲፌንደሮች ሆነን ዘመናችን አይበላ። እግዚአብሔር ይላከን። እንደግለት። ለእግዚአብሔር እንታጠቅለት። ለእግዚአብሔር እንድረስለት። ደረሱልኝ ልጆቼ ይበል እግዚአብሔር። ደረሱልኝ ሊላኩልኝ ይበል። የወለደን አባታችን ሃሌሉያ። እንደዛ እንደገለት እና ከዛ እንደዚህ ይላል፣ የሀገሩም ሕዝብ ሁሉ ደስ ብሏቸው ቀንደ መለከት ይነፉ ነበር ይላል። አያችሁ፣ ፕሮፐር የሆነ ነገር ነው የተደረገው። ፕሮፐር የሆነ ነገር ደስ ብሏቸው ቀንደ መለከት ይነፉ ጀመረ። የእግዚአብሔር ፈቃድ ያለበት ፕሮፐር የሆነ ትክክለኛ ሰው በትክክለኛው ስፍራ ላይ ሲቀመጥ የእግዚአብሔር ደስታ በሕዝብ ልብ ውስጥ ይፈሳል። ደስ ብሏቸው ቀንደ መለከት ይነፉ ነበረ። ምን እንደሚያደርግላቸው እኮ ገና አላወቁም። ሂዝ ጀስት የ7 ዓመት ልጅ ግን የእግዚአብሔር ዓላማ የእግዚአብሔር ፈቃድ ስለሆነ ትክክለኛው ነገር ስለሆነ በሕዝቡ ልብ ውስጥ ደስታ ፈሰሰ እና ቀንደ መለከት ይነፉ ጀመረ ይላል። ጎቶልያ መጣች። ከዛ በኋላ ይገርመኛል። ይሄ ቃል በጣም አረሳውም እኔ። ጎቶልያም ልብሷን ቀዳ አመፅ ነው ብላ ጮኸች ይላል። እኔ እንዳልኳችሁ መጽሐፍ ቅዱስ ሳነብ ስዕል እየሳልኩ ነው የማነበው፣ አይምሮ ውስጥ ኢማጅን እያደረግኩኝ ነው። እና ልብሰ መንግስት የለበሰች ሴት መታ ድንገት ንጉሱ እንደ ሁልጊዜው ይላል። እናንተ እንደ ሁልጊዜው መሆን እንዳለበት ማለት ነው እኮ መሆን እንዳለበት ፕሮፐር እንደሆነው እንደ እግዚአብሔር ፈቃድ በዙፋኑ ላይ ተቀምጦ ህዝቡም ሁሉ ከቦት መለከት እየነፋ እልል እያለ ንጉስ 1000 ዓመት ይንገስ እያለ ስትደርስ ልብሰ መንግስቷን ቀደደች። ያቺ ኃያል ሴት ልብሰ መንግስቷን ቀደደች እና አመፅ ነው ብላ ጮኸች ይላል። ጩኸቴን ቀሙኝ ትላለች እናቴ፣ ወይም ጅራፍ ራሱ ገርፎ ራሱ ይጮሃል ትላለች። አመፅ ነው ብላ ጮኸች። አያችሁ ወዳጆቼ፣ ዛሬም ዓለም ጩኸታችንን ትቀማለች። እውነትን አመፅ ነው ብላ መጥራቷን ቀጥላለች። ዛሬም ግን ዮዳሄ መንገሱ አይቀርም። አመፅ ነው ብትልም የእግዚአብሔር ፈቃድ ግን ይፈጸማል። ዛሬም ያለው ድምፅ ይሄ ነው። በጎቶልያ ላይ ፈረደባት። ዮዳሄ ፈረደባት፣ ግደሏት አለ። ጻድቅ ፈራጅ የሆነው ጌታም እውነተኞችን አመፀኞች ብላ ለምትጠራው ዓለም አንድ ቀን ፍርድ ይልካል፣ ይፈርዳል አንድ ቀን። ከዛ በኋላ ዮዳሄ ተሐድሶ አደረገ። ቁጥር 17 ዮዳሄም የእግዚአብሔር ሕዝብ የሆኑ ዘንድ አለ በእግዚአብሔርና በንጉሱም በሕዝቡ መካከል ቃል ኪዳን አደረገ። ደግሞም በንጉሱና በሕዝቡ መካከል ቃል ኪዳን አደረገ። ይህን ቃል በጣም በትኩረት እንድታዩ ትፈልጋለሁ። የእግዚአብሔር ሕዝብ የሆኑ ዘንድ ነው። በንጉሱና በሕዝቡ መካከል ቃል ኪዳን አደረገ ይላል። ምን እንዲሆኑ? የእግዚአብሔር ሕዝብ የሆኑ ዘንድ። አያችሁ፣ ዮዳሄ ሕዝቡን የራሱ ወይም የኢዮአስ ሳይሆን የእግዚአብሔር ሕዝብ የሆኑ ዘንድ ነው ቃል ኪዳን ያስገባቸው። የተሐድሶ ዓላማ ሕዝብን ወደ እግዚአብሔር መመለስ ነው እንጂ የሰው ባሪያ ማድረግ አይደለም። የተሐድሶ መጠቀሚያዎች አሉ ሁል ጊዜ፣ ሪቫይቫሊስቶች አሉ ሁል ጊዜ። ሕዝቡ የሪቫይቫሊስቱ እንዲሆን አይደለም የተሐድሶ ዓላማው። ግን ሪቫይቫሊስቱን ተጠቅሞ እግዚአብሔር ሕዝቡን ወደ ራሱ ሊመልስ ነው ሪቫይቫልን የሚልከው። እዚህ ጋር ተሐድሶ ትክክለኛ ዓላማውን ሲይዝ እናያለን።
ህዝቡን ወደ ራሱ አይደለም የሱ የሆኑ ዘንድ አይደለም የንጉሱ የሆኑ ዘንድም አይደለም ቃል ኪዳን አስገባቸው ምን እንዲሆኑ የእግዚአብሔር ህዝብ የሆኑ ዘንድ ይላል። ከዛ በኋላ የተሐድሶ ፍሬው ጣዖታትን ሰባብረው አስወገዱ ይላል የመጀመሪያው። ሁለተኛውስ ንጉሱን ወደ ዙፋኑ አምጥተው አስቀመጡት። ሃሌሉያ። ሶስተኛውስ ከተማይቱ ጸጥ አለች፣ ሰላም ሆነ፣ ሰላም ሆነ። ክብር ለጌታ ይሁን። ስለዚህ ከዚህ ምዕራፍ ምንድነው የምንማረው? ተሸሽገን እንደግ፣ ደግሞስ ሸሽገን እናሳድግ ልጆችን። ከዛስ ያሳደግናቸውን መሾም መግለጥ አንፍራ። እግዚአብሔር በእጃችሁ ላይ 2ም 3ም 5ም ሰው ከሰጣችሁ ሸሽጋችሁ አሳድጉለት ለጌታ። ከዛስ በጊዜው ደግሞ ለመግለጥ አትፍሩ፣ ለመሾም አትፍሩ፣ እውቅና ለመስጠት አትፍሩ። ሌላስ ምን እንማራለን? እውነተኛ ስንሆን ዓለም አመፀኛ እንደምትለን አንርሳ። እውነተኞች እኮ አመፀኞች ናቸው። አይካሌ እኮ አመፀኛ ነው ሲባል ሰምታችሁ አታውቁም? የእግዚአብሔር ቃል ግን ምን ብሎ እንደሚተረጉመው ታውቃላችሁ? እውነተኛ ነው። እውነተኞች ከሆናችሁ፣ አስመሳዮች ካልሆናችሁ፣ ከሁሉ ጋር ተስማምታችሁ የምታድሩ ካልሆናችሁ፣ ኮምፕሮማይዝ ካላደረጋችሁ፣ ካላመቻመቻችሁ አመፀኞች መባላችሁ ግድ ነው። እንባል። በውሸት ላይ አምጻለሁ፣ በክፋት ላይ አምጻለሁ፣ በግፍ ላይ አምጻለሁ። አዎ አመፀኛ ነኝ። በነገራችን ላይ አመፅ በትክክለኛ ነገር ላይ ማመጻችን ነው እንጂ ዋናው አመፅ ሁሉ ክፉ አይደለም። እንደውም የማያምፅ ትውልድ አልጫ የሆነ ጨው የሌለው ወይ ጨው የሌለው ወይ ጨው ያልሆነ አልጫ ትውልድ ነው። ቅንዓትም የሌለው የጽድቅ ቁጣም የሌለው በውሸት ላይ ማያምፅ በግፍ ላይ የማያምፅ ግፍን እያየ ከግፍ ጋር የሚስማማ የማያምፅ ትውልድ አይደለንም። እኛ በዓለም ላይ እኮ አምፀናል። በሰይጣን ላይ አምፀናል፣ በሐሰት ላይ አምፀናል፣ በክፋት ላይ አምፀናል። ስለዚህ አመፀኞች ስትባሉ አይክፋችሁ። አዎ በምን ላይ ነው ያመፅኩት ነው? በእግዚአብሔር ላይ አላመፅኩም፣ በእውነት ላይ አላመፅኩም። ነገር ግን ከዛ ውጭ በሆነው ነገር ላይ አምፃለሁኝ። በቃ ይሄንን ልትይዙት ያስፈልጋል። ማንም ሰው አንገታችንን እንድንደፋ ሊያደርገን አይችልም በዚህ ጉዳይ። ሌላው ህዝብን ወደ ራሳችን ወይንም ወደ ሌሎች ሰዎች ሳይሆን ወደ እግዚአብሔር እንመልስ። እግዚአብሔር እድሉን ሲሰጠን ህዝብን ወደ እግዚአብሔር እንመልስ። ተሐድሶ ይሆንልን። በመጨረሻ ከዚህ ምዕራፍ ተሐድሶ ይሆንልን። ምንድን ያደረጉት አልኳችሁ? በተሐድሶ ጣዖታትን ሰባበሩ፣ ንጉሱን ወደ ዙፋኑ መለሱት፣ ከተማይቱም ጸጥ አለች። ተሐድሶ ይሆንልን ወዳጆቼ። ጣዖቶቻችንን አስወግደን ንጉሱን ወደ ዙፋኑ ወደ ልባችን ዙፋን መልሰን በጸጥታ በሰላም መኖር ይሆንልን በጌታ በኢየሱስ ስም። ጣዖት የሆነ ነገር ከቤታችን ከህይወታችን ከእይታችን ላይ ከአመለካከታችን ላይ በኢየሱስ ክርስቶስ ስም ይሰባበር። ንጉሱን ከዙፋኑ ያፈናቀለ በልባችን ዙፋን ላይ ነግሶ የተቀመጠ ጣዖት የሆነ ነገር ንጉሱን እየተጋፋ ያለ በጌታ በኢየሱስ ክርስቶስ ስም ይሰባበር። የአይን አምሮት ቢሆን የስጋ ፍላጎት ቢሆን የሰው ሐሳብ ቢሆን በጌታ በኢየሱስ ክርስቶስ ስም ጣዖት የሆነ ነገር ይሰባበር። ንጉሱ በእያንዳንዳችን የልብ ዙፋን ላይ ይመለስ። ጸጥታ ይሆንልን በቤታችንና በህይወታችን። ሃሌሉያ። ይሄ ነው የሆነው። በቃ በተሐድሶ ደስ አይልም? ጣዖታት ተሰባበሩ፣ ንጉሱን ወደ ዙፋኑ መለሱት፣ ከተማይቱም ጸጥ አለች ይላል። ይሄ ነው የሚሆነው በህይወታችን። ምዕራፍ 12 ጋር ደርሻለሁ። ምዕራፍ 12 ደግሞ የኢዮአስን መልካም ጅማሬና አሳዛኝ ፍጻሜ ያሳየናል። ኢዮአስ ቁጥር 2 ላይ እንደዚህ ይለናል። በኢዩ በ7ኛው ዓመት ኢዮአስ መንገስ ጀመረ፣ በኢየሩሳሌምም 40 ዓመት ነገሰ። እናቱም ሳቢያ የተባለች የቤርሳቤ ሴት ነበረች ይላል። ከዛ በኋላ ዮዳሄ እሱን ባስተማረበት ዘመን ሁሉ በእግዚአብሔር ፊት ቀን የሆነውን ነገር አደረገ ይላል። በየትኛው ዘመን? ዮዳሄ እሱን ባስተማረበት ዘመን ሁሉ። አያችሁ ወገኖቼ፣ ህዝብ ለማመፁ ተጠያቂው ህዝብ ብቻ አይደለም። በዘመኑ ያለው ካህን፣ በዘመኑ ያለው አስተማሪም ተጠያቂ ነው። ምን እያስተማርናቸው ይሆን እዚህ ጋር የደረሱት? ይሄ ትውልድ እኮ የራሱ ፍሬ አይደለም፣ የራሱ ፍሬ አይደለም። ምን እያስተማርናቸው ይሆን? ምን እየነገርናቸው፣ ምን እየዘራንባቸው ይሆን እንደዚህ ሆነው የበቀሉት ብሎ ቆም ብሎ መጠየቅ ያስፈልጋል። ለምን ካላችሁ ህዝብ በዘመኑ የሚያስተምረውን ካህን ይመስላል። ትውልድ በዘመኑ የሚያስተምረውን ካህን ይመስላል። ትውልድ ከመድረኮቻችን ላይ የሚለቀቀውን ስብከት ይመስላል። ስብከቶቻችን፣ ዝማሬዎቻችን፣ ጸሎቶቻችን ትውልድን ይቀርጻሉ፣ የትውልድን መልክ ይቀርጻሉ። ዝም ብለው አይደለም።
አንድ ጊዜ ፓስተር ታምራት ኃይሌን ኢንተርቪው አድርጌ በጣም ነው የምወደው ፓስተር እና ኢንተርቪው አድርጌው እንደዚህ ያለ ስለ ዝማሬ ተናገርና ዝማሬዎች አለኝ ከአምልኮ ያለፈ ጠቀሜታ አላቸው። ያ ጠቀሜታቸው ወደ ላይም ወደ ጎንም ነው የሚሄዱት ዝማሬዎች አለ። ወደ ላይ ሄደው እግዚአብሔርን ያመሰግናሉ፣ ለእግዚአብሔር ክብር ይሰጣሉ፣ እግዚአብሔርን እንድናመልክ ያደርጋሉ አለ። ወደ ጎን ሄደው ደግሞ የትውልድን መልክ ይቀርጻሉ። ትውልዱ በዘመኑ የሚዘመሩትን ዝማሬዎች ይመስላል። መዝሙሮቻችን ሰዎችን ይቀርጻሉ። ዝማሬዎቻችን ጸልዩ ጸልዩ የሚያስብሉ ናቸው ወይ? ዝማሬዎቻችን የእግዚአብሔርን ቃል አንብቦ የሚያስብሉ ናቸው ወይ? ዝማሬዎቻችን አገልግሎ አገልግሎ የሚያስብሉ ናቸው ወይ? ሄልዬ እዚህ ውስጥ አለች። ሁል ጊዜ የሙሉ ጊዜ አገልጋይ ሆነን ዩጎ ቤተክርስቲያን አብረን አገልግለናል እና በማይመች ሁኔታ በክረምትም በምንም ማለዳ ጸሎት ላይ 12 ሰዓት ላይ እዛ ስንገናኝ በቃ የዳኒን መዝሙር ትወደዋለች እና አገለግላለሁ ጌታዬን አገለግላለሁ ትላለች። ጠዋት ላይ መጣ አያችሁ። አሁን ይሄ መዝሙር ምን ያደርጋል? ጠዋት ላይ ደመናው ጭግግ ብሎ እያለ ዝናቡ እያካፋ እያለ ይህንን መዝሙር ስትሰሙት ምን ይላችኋል? በቃ አገለግላለሁ ጌታዬን እሄዳለሁኝ፣ ዝናብም ቢሆን ይሄዳለሁ፣ ደመናም ቢሆን ይሄዳለሁ እንድትሉ ያደርጋችሁ። እንደዛ ዘምሬን የመጣው ትላለች። ይኸው ሄላ የልብ ምልክት እየላከች ነው። እንደዛ ትላለች። ጠዋት ትመጣና አገለግላለሁ ጌታዬን እያልኩን የመጣው ትልኛለች። አያችሁ ወዳጆቼ፣ መዝሙሮቻችን ወዴት የሚመሩ ናቸው። ዮዳሄ ባስተማረበት ዘመን ሁሉ ይሄ ንጉሥ መልካም ነገርን ኢዮአስ መልካምን ነገር እያደረገ ኖረ ይለናል። ግን ደግሞ አንድ ነገር እናያለን። የኢዮአስ መንፈሳዊ ሕይወት እስከ መጨረሻው በዮዳሄ ላይ የተንጠለጠለ ነበረ። በግሉ ከእግዚአብሔር ጋር ባለው ግንኙነት ያደገና ስር የሰደደ አልነበረ። ቀናነቱ የቀጠለው ዮዳሄ በሕይወት እስከኖረበት ጊዜ ድረስ ብቻ። ዮዳሄ አንድ የሰራው ጥፋት ኢዮአስን ያለ እርሱ ያለ ዮዳሄ ማለት ነው በግሉ እግዚአብሔርን የሚያውቅ የሚፈራ ከእግዚአብሔር ጋር ፐርሰናል ሪሌሽንሽፕ ያለው ጌታን የሚከተል በግሉ አድርጎ አላሰለጠነውም። የሚገርማችሁ እሱ ከሞተ በኋላ ይህን ባለማድረጉ ምክንያት እሱ ከሞተ በኋላ የዮዳሄን ልጅ ሁሉ ይገለዋል ኢዮአስ ማለት ነው። ለምን? ፐርሰናል የሆነ ሪሌሽንሽፕ የለውም ከእግዚአብሔር ጋር። በግሉ እግዚአብሔርን በማወቅ የተተከለ ሰው አልነበረም። ዮዳሄ ላይ የተንጠለጠለ ሰው ነበረ። ይህንን የምናገኘው ዜና መጽሐፍ ላይ ነው። ዜና መጽሐፍ ላይ እንደምታውቁት ታሪኮቹ በድጋሚ ይቀርባሉ እና መንፈሳዊ አስፔክታቸው በብዛት የሚገኘው ዜና መጽሐፍ ላይ ነው። ዜና መጽሐፍ ላይ ሁለተኛ ዜና ምዕራፍ 24 ቁጥር 22 እንደዚህ ይላል፣ እንዲሁም ንጉሱ ኢዮአስ ዮዳሄ ያደረገለትን ቸርነት አላሰበም ይላል። ዮዳሄ ከሞተ በኋላ አላሰበም፣ ልጁን ዘካርያስን አስገደለው። እርሱም ሲሞት ዘካርያስም ሲሞት እግዚአብሔር ይየው ይፈልገውም አለ ይላል። ደግሞ እኮ ተመለስ የሚል ትንቢት ስላመጣለት ነው ያስገደለው። ለምን? መንፈሳዊነቱ ዮዳሄ ላይ የተንጠለጠለ ነበር እንጂ ራሱን ችሎ የቆመ ሰው አልነበረም። ዮዳሄ በሕይወት በኖረበት እሱ ባስተማረበት ዘመን ሁሉ መልካም እያደረገ ኖረ። ልክ ዮዳሄ ከሞተ በኋላ ግን ተቀየረ። ፐርሰናል አልነበረም ማለት ነው። ወገኖቼ በሌሎች ድጋፍና በሌሎች መንፈሳዊ አገልግሎት መንፈሳዊ ሕይወታችንን ጉዞውን እንጀምራለን እንጂ በመልካም እንድንጨርስ የሚያደርገን በግል ከጌታ ጋር ያለን ትውውቅና ለጌታ ያለን መታዘዝ ነው እንጂ የሌሎች ሰዎች ድጋፍና የሌሎች ሰዎች አገልግሎት ፍጻሜያችንን አሹራ አያደርግልንም፣ ዋስትና አይሰጠንም መልካም ፍጻሜ እንደሚኖረን። ከኢዮአስ አገልግሎት የምናየው ይሄንን ነው። ፊልጵስዩስ 2:12 ላይ ሐዋርያው ጳውሎስ እንደዚህ አለ፣ ስለዚህ ወዳጆቼ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን አለ ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ፓስተሮቻችን በሌሉበት ምንድነው የምንመስለው? አስተማሪዎቻችን በሌሉበት፣ መሪዎቻችን በሌሉበት፣ ሊደሮቻችን በሌሉበት ምንድነው የምንመስለው? ማንም በሌለበት እውነት ነው የግል ነው። በቃ እኔ ባለውበት ብቻ። ጳውሎስ እያለ በጣም ፐርፌክት ናቸው። ሁል ጊዜ እንደታዘዛችሁ ይላል። በጳውሎስ ፊት ሁል ጊዜ ነበር የሚታዘዙት። ስርቅም እንደዚሁ ሁኑ ነው በቃ የሐዋርያው ጳውሎስ መልእክት። እኔን ስታየው ብቻ ሳይሆን ዮዳሄ እያለ ብቻ ሳይሆን ሲሞትም መሪዎቻችን፣ ፓስተሮቻችን በመንፈሳዊ ነገር የሚከታተሉን፣ የሚጸልዩልን፣ የሚያስተምሩን፣ የሚያሳድጉን ሰዎች ባሉበት ብቻ ሳይሆን እነሱ ሲርቁም ከነሱ ውጭም ስንሆን
እንደዛው ሆኑ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ኢትስ ፐርሰናል። እኔ ልፈጽምላችሁ አልችልም፣ እኔ ፊት ብቻ ፐርፌክት ስለሆናችሁ የሚመጣ ነገር የለም እያላቸው ነው። ወገኖች መንፈሳዊ እድገት፣ ይህን እንድሰሙ ይፈልጋለሁ በጥንቃቄ። መንፈሳዊ እድገት እንደ ሀረግ ሰዎች ላይ መጠምጠም ሳይሆን እንደ ቅርንጫፍ ጌታ ላይ ተጣብቆ ፍሬ ማፍራት ነው። አንዳንዶቻችን በጣም ረዝመናል እንደ ሀረግ፣ ግን የሆኑ ሰዎች ላይ ተጠምጥመን ነው የረዘምነው። እንደ ቅርንጫፍ ፍሬን የሚሸከም ሆነን ጌታ ላይ ተጣብቀን አይደለም የረዘምነው። እንደ ሀረግ የሆኑ ሰዎች ላይ ተጣብቀናል። ፓስተር ከሌ ላይ ተጣብቀናል፣ ነብይ ከሌ ላይ ተጣብቀናል፣ ሐዋርያ ከሌ ላይ ተጣብቀናል። የሆነ ሰው ላይ የሆነ ሰው ዙሪያ ላይ ነው እየረዘመን ያለ ነው። ልክ ከዛ ሰው ጋር ስንላቀቅ በራሳችን መቆም የማንችል እንሆናለን፣ እንደ ኢዮአስ ማለት ነው። ስለዛ የመንፈሳዊ እድገት ምንድን ነው አልኩኝ? እንደ ሀረግ ሰዎች ላይ እየተጠመጠሙ መርዘም አይደለም፣ እንደ ቅርንጫፍ ጌታ ላይ ተጣብቆ ፍሬ ማፍራት ነው። ብዙ ፍሬ መሸከም የሚችል ቅርንጫፍ ደስ አይላችሁም? ወደ ክፍለ ሀገር ምናምን ስትሄዱ አላያችሁም? ጠንካራ ቅርንጫፍ ነው። ከግንዱ ጋር ስትሮንግ የሆነ ኮኔክሽን አለው። በጣም ብዙ ፍሬ ተሸክሟል። ሃሌሉያ። ጌታ ላይ ስንጣበቅ እንደ ቅርንጫፍ እናድጋለን፣ ብዙ ፍሬ እንሸከማለን። ሰዎች ላይ ስንጣበቅ እንደ ሀረግ ነው። ሰዎች ቅርንጫፍ ማፍራት አይችሉም። እንደ ሀረግ እነሱ ላይ እንጠመጠማለን። ከነሱ ጋር የተላቀቅን ቀን ሽባነን፣ በቃ ቄጠማን የምንሆነው። ሌላ ምንም ጥቅም መስጠት አንችልም። ፍሬ መሸከም አንችልም። አቅም የለንም። እግዚአብሔር ይርዳን። ከቁጥር 4 እስከ 8 ድረስ የምናየው ኢዮአስ የእግዚአብሔርን ቤት ለመጠገን ትእዛዝ ሰጠ። ካህናቱ ደግሞ ችላ አሉት። አያችሁ፣ ሰዎች የእግዚአብሔርን ስራ እንዲሰሩ የእግዚአብሔር ቤት እንዲጠገን ኢዮአስ ትእዛዝ ይሰጣል። ካህናቱ ደግሞ ችላ ይላሉ። ቆይቶ መጥቶ ሲጠይቃቸው አሁንም ስራውን አልጀመሩት። ወገኖች የሐዋርያው ጳውሎስ እንደዚህ ያለ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ እንደዚህም ሲሆን አለ በመጋቢዎች ዘንድ የታመነ ሆኖ መገኘት ያስፈልጋል አለ። እግዚአብሔር ባስቀመጠን ስፍራ ላይ የታመንን ሆነን መገኘት ያስፈልጋል። ሰዎች የእግዚአብሔርን ቤት ስራ እንዲሰሩ፣ ሰዎች በእግዚአብሔር መንግስት ውስጥ የበኩላቸውን እንዲወጡ የታመንን አስተዳዳሪዎች ሆነን ልንገኝ ያስፈልጋል። ሁል ጊዜ የምናጎርስ፣ ሁል ጊዜ የምናለብስ፣ ሁል ጊዜ እኛው የምንጸልይላቸው፣ እኛው የሚያስፈልጋቸውን ነገር የምናደርግላቸው፣ እነሱን ወዴትም ፈቀቅ የማና እየጠቀምናቸው አይደለም፣ እየገደልናቸው ነው። እግዚአብሔር በሰጣቸው መክሊት፣ እግዚአብሔር በሰጣቸው ታለንት፣ እግዚአብሔር በሰጣቸው በየትኛውም ሪሶርስ የእግዚአብሔርን ስራ ሰርተው ለበረከት እንዳይሆንላቸው እነሱም እንዳይጠነክሩ እየገደልናቸው ነው እንጂ እየጠቀምናቸው አይደለም። ለህዝቡ ያዘኑ አይመስሉም። ከህዝቡ ብር ተቀበሉና የእግዚአብሔርን ቤት ጠግኑ፣ የፈረሰውን ጠግኑ አላቸው። አያደርጉም ነበረ። አንዳንዴ በቃ የምንሳሳ እንመስላለን። ሁል ጊዜ እኔ ጸልይ አመመሽ እኔ ጸልይልሻለሁኝ። በቃ እንትን ቅጥር ጸላዮች ያሏቸው ሰዎች እንዳሉ ታውቃላችሁ። በተለይ ደግሞ ከሀገር ውጭ የሚኖሩ ቅጥረኛ ጸላዮች ያሏቸው፣ በቃ እሱ ቢዝነሱን ይሰራል፣ የሚጸልይለት የሆነ የተቀጠረ ደሞዝ የሚከፈለው የሆነ ነብይ ከል የሚባል ሰው አለ። በቃ የጸሎቱን ጉዳይ እሱ ቴኬር ያደርጋል። ሰውየው ከእግዚአብሔር ጋር ምንም አይነት ግንኙነት የለውም። እና የሆነ ግብር ምናምን ከፍ ብሎ ሲመጣለት ምን እየሰራህ ነው ይለዋል ደውሎ። ቅጥረኛ ጸላይ። አይገርማችሁም? እግዚአብሔር ይገስጸው። ይሄ በትክክል የማውቀውን ነገር ነው የምነግራችሁ። የማውቀውን ከዚህ ነፃ የወጡ ሰዎችን መስክረውልኝ ያውቃሉ። በቃ እኔ በቃ ተቀጣሪ ጸላይ ነበረኝ። የሚያስፈልገውን ነገር ሁሉን ያደርግለታለሁ። እኔ ስራዬን እሰራለሁ። የሚጸልይልኝ እሱ ነው። በቃ እንደው ንስሐ የሚገባለት ሁሉ እሱ ነው። ይገርማችኋል። ሰውየው እዛ ስራውን ሲሰራ በእግዚአብሔር ፊት ስለማይሆን ከጌታ ጋር ምንም አይነት ፐርሰናል ሪሌሽንሽፕ ስለሌለው በሙስናውም በምኑም ይጸልያል። እባክህ ጸልይልኝ ይለዋል። ይሄኛው ጋር ይሰራል ስራውን፣ እባክህ ጸልይልኝ ይለዋል። እዛ በኋላ ይሄኛው ነው በቃ ነገሮቹ መንፈሳዊውን ነገሩን ቴክ ኬር የሚያደርገው ስፒሪቹዋል ዲፓርትመንት አለው። ከፍሎ የሚያሰራው ስፒሪቹዋል ዲፓርትመንት አለው። እሱ ከጌታ ጋር ምንም አይነት ኮኔክሽን የለውም ማለት ነው። እግዚአብሔር ምሕረት ያደርግልን። በእውነት እግዚአብሔር ምሕረት ያደርግልን። ከፍለው የሚያጸልዩ ማለት ነው። እግዚአብሔር ምሕረት ያደርግልን። ሰዎችን በእግራቸው እንዲቆሙ ማድረግ ነው ትክክለኛው ነገር። ቆርሰው እንዲበሉ ማስተማር። ልጆቻችንን እኮ እየቆረስን እናጎርሳቸዋለን። ከዛ በኋላ አያሳፍርም? አሁን ትምህርት ቤት እስኪገቡ ድረስ ምንም አይነት በእጃቸውን ቆርሰው እንዲበሉ ካላደረግናቸው ትምህርት ቤት ሲሄዱ እኮ በረሃብ ይሞታሉ። ተከትለናቸው አንገባ ትምህርት ቤት። በዚህ ምድር ላይ ስንኖርም እኮ እንደዛ ነው።
በጌታ የመሰከርንላቸውና የዳኑ ሰዎች ሊሆኑ ይችላሉ። ወይንም ደግሞ እግዚአብሔር በእኛ በትር ስር ያሳለፋቸው እግዚአብሔር የሰጠን ሰዎች ሊሆኑ ይችላሉ። እነዛን ሰዎች ሁል ጊዜ የኛ ጥገኛ በእኛ ጸሎት፣ በእኛ ትምህርት፣ በእኛው ምሪት፣ በእኛው ትእዛዝ የሚንቀሳቀሱ ካደረግናቸው በእውነት ይህ ከኃጢአት ሁሉ የከፋ ኃጢአት ነው። ከመግደል አይተናነስም። ሰውን ሽባ ከማድረግ አይተናነስም። ዮአስ እንደዛ ነበር የሆነው። በዚህ ዘመን ያሉትን ሰዎች ሊያዟቸው አልቻሉም ነበረ። ሁለተኛ ዜና ምዕራፍ 24 ከቁጥር 8 እስከ 10 ድረስ እንደዚህ ይላል። ንጉሱ ማዘዘ፣ ሳጥን ሰርተው በእግዚአብሔር ቤት በር አጠገብ በውጭ አኖሩት። የእግዚአብሔርን ባሪያ ሙሴ በምድረ በዳ በእስራኤል ላይ ያዘዘውን ግብር ለእግዚአብሔር ያመጡ ዘንድ በይሁዳና በኢየሩሳሌም አዋጅ ነገሩ ይላል። አለቆቹና ሕዝቡም ሁሉ ደስ ብሏቸው አቀረቡት፣ እስኪሞላን ድረስ በሳጥኑ ውስጥ ጣሉት ይላል። ሕዝብ ለእግዚአብሔር የሚገባውን እንዳያደርግ በር መዝጋት አግባብ አይደለም። ሕዝብ ኃላፊነቱን እንዳይወጣ ራሱን ችሎ እንዳይቆም ማድረግ አግባብ አይደለም። ይሄ ለመሪዎች ብቻ፣ ለፓስተሮች ብቻ፣ ለቤተ ክርስቲያን ላይ ላሉ መጋቢዎች ብቻ የሚነገር ነገር አይደለም። እናንተም ራሳችሁ እያንዳንዳችን ሰዎች ራሳቸውን ችለው እንዲቆሙ ማድረግ እያንዳንዳችን ኃላፊነት ነው። የሆነ ጊዜ ያህል ከደገፍናቸው በኋላ፣ የሆነ ጊዜ ያህል ከተሸከምናቸው በኋላ፣ ከዛ በኋላ ግን ራሳቸውን ችለው መቆም አለባቸው። ካልሆነ ይሄ ዲፔንደንሲ እና ኮዲፔንደንሲ የሚሉት ነገር አለ አይደለ? የስነ ልቦና ችግር። አንዳንዶች ዲፔንደንት የመሆን ችግር አለባቸው። ሌሎች ደግሞ ሰዎችን ራሳቸው ላይ ዲፔንድ እንዲያደርጉ የማድረግ የስነ ልቦና ችግር ያለባቸው ሰዎች አሉ። የሚታከም ትሪት የሚደረግ ችግር ማለት ነው። ሰው ላይ መደገፍ ብቻ አይደለም። ሰዎች ሲደገፉባቸው ደስ የሚላቸው ሰዎች አሉ። ቫሊዋቸውን በዛ የሚመዝኑ ሰዎች አሉ። በቃ ያላንተ ጸሎት እኔ መኖር አልችልም ሲባሉ ደስ የሚላቸው ሰዎች አሉ። ይሄ ከኛ ይራቅ። እግዚአብሔር ይገስጸው። እና ቁጥር 15 ላይ ነገር ግን ለሚሰሩት ይሰጡ ነበረ፣ የእግዚአብሔርን ቤት ጠገኑበት ይላል። ታማኞች ስለነበሩ ደግሞ አይቆጣጠሯቸውም ነበር። አያችሁ ታማኝነት እዚህ ቦታ ላይ እንዴት ፍሬያማ እንዳደረገው ይሄንን ስራ። ስለ ታማኝነት እስኪ ትንሽ ነገር ልንገራችሁ። ኢንቴግሪቲ፣ ታማኝነት ትርጉሙ ምንድን ነው? ምንጩስ ምንድን ነው? ታማኝነት ማለት ኢንቴግሪቲ ማለት እንደምታውቁት ማንም በማያየን ስፍራና ጊዜ የምንኖረው ህይወት ማለት ነው። ኢንቴግሪቲ አለኝ ታማኝ ነኝ የሚለውን ራሳችንን መፈተሽ ከፈለግን ማንም የማያየን ቦታ ላይ ማንም በማያየን ጊዜ ምንድን የምናደርገው? ያ ነው ታማኝነት ማለት። አር ዊ ዘ ሴም? ማንም በሌለበት ቦታ ላይ አር ዊ ዘ ሴም? ሁል ጊዜ ከነረቁ ጋር እናወራለን ይሄንን ነገር። በቃ እንኳን ጌታ እኔ አብሬሽ እንዳለሁኝ ስታስቢ እንኳን ህይወትሽን እንዴት ነው የምትመሪው እላታለሁኝ። ሁሉ ጊዜ እንደዛ እናወራ ነበረ። በቃ እኔን ስለምታከብረኝ ስለምትወደኝ እኔ ባለሁበት እንኳን ትጠነቀቃለች አይደል እንዴ? ጌታ ደግሞ 24/7 ከእያንዳንዳችን ጋር አለ። ታማኝነት ማለት 24/7 በጌታ ፊት እንደምንኖር አውቀን ማንም ሰው በማያየን ስፍራና ቦታ የልባችን ቃልና የልባችን ሀሳብና የአንደበታችን ቃል አንድ አይነት ሲሆን ማለት ነው። ክብር ለኢየሱስ ይሁን። ምንጩስ ምንድን ነው? ምንጩ ደግሞ የማደርገውን ሁሉ የማደርገው ለጌታ ነው የሚል አስተሳሰብ መያዝ ነው። እንዴት ታማኝ መሆን እችላለሁ ይህን ካላችሁ፣ የማደርገውን ሁሉ የማደርገው ለሰው ሳይሆን ለጌታ ነው የሚል አስተሳሰብ መያዝ። ይሄ ማይንድ ሴት ነው ታማኝ እንድንሆን የሚያደርገን። በዚህ ማይንድ ሴት የሚንቀሳቀስ ሰው አይከብደውም ታማኝ መሆን። እኔ ለጌታ ነው የማደርገው። አዩኝ አላዩኝ፣ አመሰገኑኝ አላመሰገኑኝ፣ ለጌታ ነው የማደርገው። ቆላስይስ ምዕራፍ 3 ከ23 እስከ 25 ላይ ሐዋርያው ጳውሎስ እንደዚህ አለ፣ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። ለባሮች ነው ይህንን እየተናገረ ያለው። ከጌታ የርስት ብድራትን እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነውና፣ የሚበድልም የበደለውን በብድራት ይቀበላል፣ ለሰው ፊትም አድሎ የለም። ወገኖች የዚህ ቦታ ላይ እኮ ስለ ዝማሬ አገልግሎት አይደለም እያወራ ያለው፣ ስለ ዲያቆንነት አይደለም እያወራ፣ ስለ ወንጌላዊነት አይደለም እያወራ ያለው። በገንዘባቸው እንደ ዕቃ ገዝተዋቸው እያስተዳደሯቸው የጉልበት ስራ እያሰሯቸው ስላሉ ጌቶቻቸውን ስለሚያገለግሉ ስለ ባሮች ነው እየተናገረ ያለው። እነዚህን በገንዘብ እንደ ዕቃ የገዟችሁን ጌቶቻችሁን ስታገለግሉ፣ ለእነዚህ ጌቶቻችሁ ስትታዘዙ፣ ቀንና ማታ የጉልበት ስራ ሲያሰሯችሁ፣ በዛ ውስጥ
የምታገለግሉት ጌታ ክርስቶስን ነውና። ይህንን ጥቅስ ብዙ ጊዜ ለቤተክርስቲያን አገልግሎት ነው የምንጠቀመው። ኳየር ላይ እንጠቅሰዋለን። የምታገለግሉት ጌታ ክርስቶስን ነውና። እዛ ጋማ ግልጽ ነው። ምን መጠቀስ ያስፈልገዋል? የዲያቆናት ህብረት ላይ ልንጠቅሰው እንችላለን። የጸሎት ህብረት ላይ ልንጠቅሰው እንችላለን። ናታኒም ላይ ልንጠቅሰው እንችላለን። የምታገለግሉት ጌታ ክርስቶስ ኖ መደበኛ ስራቸውን የሚሰሩ ባሮችን ነው እንደዚህ እያላቸው ያለው። ተቀጥራችሁ የምትሰሩበት መስሪያ ቤት ጉዳይ ነው ሐዋርያ ጳውሎስ እንደዚህ እያለ ያለው። በምትሰሩበት መስሪያ ቤት አለቃችሁ ሙስሊም ቢሆን፣ አለቃችሁ ኦርቶዶክስ እምነት ተከታይ ቢሆን፣ አለቃችሁ ኤቲስት ቢሆን የምታገለግሉት ኤቲስቱን ሰውዬ አይደለም፣ የምታገለግሉት ጌታ ክርስቶስን ነውና። ለምንድን ነው የምታመነው? ይሄ ደግሞ እግዚአብሔር የለም ለሚል ሰውዬ ለምንድን ነው የምታመነው? የምታገለግሉት ጌታ ክርስቶስን ነውና። ደስ አይልም? የእግዚአብሔር ቃል ሃሌሉያ። የምናገለግለው ጌታ ክርስቶስን ነው። እግዚአብሔር ባስቀመጠን በየትኛውም ስፍራ፣ እግዚአብሔር በከፈተልን በየትኛውም በር፣ እግዚአብሔር በላያችን ላይ በሾመው በየትኛውም አለቃ ስር ስናገለግል የምናገለግለው ጌታ ክርስቶስን ነውና። የሚበድል የበደለውን በብድራት ይቀበላል። ሰው ፊት አድሎ የለም። እግዚአብሔር ነው ደግሞ የሚከፍለው። ለሰው ሳይሆን ለጌታ እንደምታደርጉ የምታደርገውን ሁሉ በትጋት አድርጉ ብሎ ከጌታ የባሪያ ገዢ የሆነውን አለቃዬን አገልግዬ ብድራቴን ኬት ነው የማገኘው? እሺ ያመሰግነኛል ሰውየው? ላያመሰግንህ ይችላል። እና ለማን ብዬ ነው ታዲያ የማገለግለው? ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት እኮ ጌታ ክርስቶስን ነው ይላል ኢዮአስ። እዛ በኋላ የሶሪያ ንጉሥ አዛሄል ሲወጋው እግዚአብሔርን በመታመን ፋንታ መማለጃ ለእግዚአብሔር የቀደሙት ነገስታትና እሱ ራሱም ጭምር የቀደሱትን ወርቅ ሁሉ መማለጃ ላከለት ለሶሪያ ንጉሥ። አያችሁ፣ በውጪ ያለውን የእግዚአብሔርን ቤተ መቅደስ አደሰ ኢዮአስ። ልክ እንደ እዩ የውጭውን ስራ ሰራ። በውስጡ ግን እግዚአብሔርን በማወቅና በማመን የተመሰረተ ሰው አልነበረ። እግዚአብሔርንም በግሉ አያውቅም። ዮዳሄ ነበር የሚያውቅለት። እግዚአብሔርንም በግሉ አያምንም። ዮዳሄ ነበር የሚያምንለት። ዛሬ ሰልፍ ሲመጣበት በማለጃ መላክ መረጠ። ዮዳሄ ቢኖር ኖሮ ይጸልይለት ነበር። አሁን ግን ዮዳሄ የለም። ስለዚህ ወርቆቹን በሙሉ ሰበሰበና በማለጃ ላከ። ወገኖቼ፣ በውጭ ላሉ መሰብሰቢያ አዳራሾች እየተጋን ውስጣዊው ቤተ መቅደስ ችላ እንዳይባል፣ የውጭ ቤተ መቅደስ እየገነባን ውስጣዊው ቤተ መቅደስ ችላ እንዳይባል እግዚአብሔር ይርዳን። የኢዮአስ ፍጻሜ እንደ ጅማሬው አላማረም። በገዛ ባሮቹ ነው በተኛበት ቦታ የተገደለው። ይሄም የሆነበት ደግሞ ካህኑ ዮዳሄ በሕይወት እያለ ካስተማረው መንገድ ፈቀቅ በማለቱ ነበረ። ዜና ላይ ሁለተኛ ዜና ምዕራፍ 24 ከ24 እስከ 25 ድረስ የሶርያም ሰራዊት ቁጥር ጥቂት ሆኖ ሳለ እግዚአብሔር ታላቅን ሰራዊት አሳልፎ በእጃቸው ሰጣቸው። ይህም የሆነው የአባቶቻቸውን አምላክ እግዚአብሔርን ትተው ስለነበረ ነው ይላል። እነርሱም በኢዮአስ ላይ ፍርድ ፈረዱበት። ከእርሱም ዘንድ አልፈው ከሄዱ በኋላ እጅግ ታሞ ነበረ። የገዛ ባሪያዎቹም ስለ ካህኑ ስለ ዮዳሄ ልጅ ተበቅለው ተማማሉበት። በአልጋውም ላይ ገደሉት። ሞተም፣ በዳዊት ከተማ እንጂ በነገስታት መቃብር አልቀበሩትም ይላል። ስለዚህ ለፍጻሜያችን እንጠንቀቅ ነው የዚህ ምዕራፍ መልእክት። መንፈሳዊ ህይወት የግል ነው። እንደ ሐረግ ሰዎች ላይ አንጠምጠም። እንደ ቅርንጫፍ ጌታ ላይ ተጣብቀን እናፍራ። ታማኝነት ደግሞ ለሰው ሳይሆን ለጌታ ነው። የውጭውን እየሰራን የውስጡ ቤተ መቅደስ እንዳይፈርስ እንጠንቀቅ። ክብር ለኢየሱስ ይሁን።